56 ኪሎ ሜትር ርዝመት ያለው ፕሮጀክት። የናይጄሪያ ባንክ ኢትዮጵያ ገባ። ክርስቲያኑም ሙስሊሙም ሞቷል ሲል ኢሰመኮ መግለጫ ወጣ። ትግሉም ይጀመር ወጣቶችም ተዘጋጁ ሲል ስምረት ፓርቲ ጥሪን አቀረበ። የኦብነግ አነጋጋሪው መግለጫ። ከውጭ ደግሞ 360 ሰዎች ከታጣቂዎች እንዴት ነፃ ወጡ የሚለውን የምንቃኝ ይሆናል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን፣ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የዜና ሰዓታችን ነው። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግዱ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በተፈጸመ ጥቃት የ3 ሲቪል ሰዎች ህይወት ማለፉን ከመንግስት የጸጥታ ኃይሎች መገደል በተጨማሪ ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። ኮሚሽኑ ግንቦት 23 ቀን እና 24 ቀን 2018 ዓ.ም የተፈጸመውን ይህንን ጥቃት በተመለከተ ባካሄደው ክትትልና ምርመራ ጥቃቱ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራውና በተለምዶ ኦነግ ሸኔ በሚባለው ታጣቂ ቡድን መፈጸሙን፣ በዚህም የሰው ህይወት መጥፋቱን፣ መፈናቀል፣ የንብረት ውድመትና ቃጠሎ መድረሱን ከዓይን እማኞች፣ ከተጎጂዎች፣ ከቤተሰቦቻቸውና ከመንግስት አካላት ባሰባሰበው መረጃ ማረጋገጡን አስታውቋል። በአሰኮ ወረዳ ደለተ ጫፋ ቀበሌ አካባቢ ከግንቦት 22 ቀን 2018 ዓ.ም ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ውጊያ ፖሊስ አባላት በስፍራው ተሰማርተውም ነበረ። በዚህም ሳቢያ በታጣቂ ቡድንና በጸጥታ አካላቱ መካከል ግጭት የተፈጠረ ሲሆን ግጭቱን ተከትሎ ታጣቂዎች ቡድኑ በሰነዘረው ጥቃት አካባቢው መሸሽ ያልቻሉት ኃይሉ ንጉሴና ሰሙ አባይነ የተባሉ የክርስትና እምነት ተከታዮች እንዲሁም በአካባቢው ከብቶች በመጠበቅ ላይ የነበረ ባቶ ሰፈኖ የተባለ የእስልምና እምነት ተከታይ በድምሩ የ3 ንጹሃን ዜጎች ህይወት አልፏል። ከሰው ህይወት መጥፋት በተጨማሪ ቁጥራቸው በውል ያልታወቁ የመኖሪያ ቤቶችና የንግድ መደብሮች ላይ በመደዳ ዘረፋና ቃጠሎ መፈጸሙ ኮሚሽኑ በምርመራው አረጋግጧል። በዚህ ጥቃት የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ የቢዮ ቡጡሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱንና የደለታ ጫፋ ጤና ጣቢያ መዘረፉን የገለጸው ኢሰመኮ በሽርካ፣ በአሰኮ፣ በአንቆሎ ዋቤ፣ ጉናና መርቲ ወረዳዎች ላይ መሰል ጥቃቶች ዳግም እንዳይከሰቱ በተለያዩ ጊዜያት ማሳሰቡን አስታውሷል። በአሁኑ ወቅት በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በመንግስትና በአጋር አካላት በቂ የአስቸኳይ ሰብአዊ ድጋፍ እንዲቀርብና በዘላቂነት የሚቋቋሙበት ሁኔታ እንዲመቻች ኮሚሽኑ አሳስቧል። ይዘቱ በአግባቡ ሳይረጋገጥ የሚሰነ ዘሩ ፍረጃዎችና ቀስቀሳዎች ተጨማሪ ግጭት ሊቀሰቅስ ስለሚችሉ ማናቸውም ተቋማትና ግለሰቦች ከዚህ ድርጊታቸው እንዲቆጠቡ ጥሪ ያቀረበው ኮሚሽኑ ጉዳዩን አስመልክቶ ዝርዝር የምርመራ ሪፖርት በቅርቡ ይፋ እንደሚደረግም አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በዜጎች ላይ በደረሰው ሞትና ጉዳት የተሰማቸውን ጥልቅ ሐዘን ገልጸው የተፈጸመው የሰብአዊ መብቶች ጥሰቶች እጅግ አሳሳቢ መሆናቸውን አስረድተዋል። ዋና ኮሚሽነሩ መንግስት ሁኔታውን ለማረጋጋት የጀመራቸውን ጥረቶች በማጠናከር በአስቸኳይ ተጨማሪ የጸጥታ ኃይሎችን እንዲያሰማራ የነዋሪዎችንም በህይወት የመኖር የአካል ደህንነትና የንብረት መብቶች እንዲያስጠብቅም ጠይቀዋል። የወንዞች ዳርቻዎች ልማት የኢኮኖሚ መነቃቃትንና የሀገር ውስጥ አቅምን እየገነባ ነው። በአዲስ አበባ ከተማ እየተከናወኑ ያሉ የወንዞች ዳርቻዎች ልማት ፕሮጀክት ከተማዋን ውብና ከብክነት ነፃ ከማድረግ ባለፈ ዘርፈ ብዙ ማህበራዊና ኢኮኖሚያዊ ፋይዳዎችን እያስገኙ ይገኛሉ። በከተማዋ ከእንጦጦ ተራራ ተነስቶ እስከ አቃቂ
የፍሳሽ ማጣሪያ ጣቢያ ድረስ የሚዘልቅ የ56 ኪሎ ሜትር ርዝመት ያለው ግዙፍ የወንዝ ዳርቻ ልማት ፕሮጀክት በተለያዩ ምዕራፎች ተከፋፍሎ እየተተገበረ ነው። ለአብነትም ከእንጦጦ እስከ ፒኮክ እንዲሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ ትራንስፎርሜሽን ከወንዞቹ ዳርና ዳር እስከ 50 ሜትር እንደሚዘልቅ መረጃዎች ያመለክታሉ። ፕሮጀክቱ የአረንጓዴ ኮሪደሮችን፣ የህዝብ መሰብሰቢያና የመዝናኛ ስፍራዎችን፣ የእግረኛ መንገዶችን እንዲሁም የንግድና የከተማ ግብርና ማዕከላትን አቀናጅቶ የያዘ ነው። ከዚህ ቀደም መሰል ግዙፍ የመሰረተ ልማት ፕሮጀክቶች በዋናነት በውጭ ሀገር ባለሙያዎችና አማካሪዎች የሚሰሩ የነበሩ ናቸው። ይሁን እንጂ የእነዚህ አዳዲስ ፕሮጀክቶች የንድፍ ዲዛይን እና የትግበራ ስራዎች ሙሉ በሙሉ በሚባል ደረጃ በሀገር ውስጥ መሐንዲሶች የተቀረጹና የተተገበሩ በመሆናቸው የኢትዮጵያን ባለሙያዎች በከተማ ልማት ያላቸውን የመፈጸም አቅምና ብቃት በተግባር አሳይተዋል። በኮንስትራክሽን፣ በኢንጂነሪንግና በአርክቴክቸር፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክስና ተያያዥ የሙያ መስኮች ለበርካታ ዜጎች አዲስ የስራ ዕድልን በመፍጠር የሀገር ውስጥ የኮንስትራክሽንን ዘርፍ በከፍተኛ ደረጃ ማነቃቃት ችለዋል። ከአረንጓዴ ኮሪደሮችና ከመዝናኛ ስፍራዎች ጎን ለጎን የከተማ ግብርናና የንግድ ቦታዎች ተቀናጅተው መገንባታቸውን ለነዋሪዎች ተጨማሪ የገቢ ምንጭ ማስገባታቸውን የአዲስ አበባ ከተማ ከንቲባ ጽሕፈት ቤት መረጃ ያመለክታል። ቀደም ሲል በቆሻሻ መጣያነትና ለጎርፍ አደጋ ስጋት የነበሩ የወንዝ ዳርቻዎች አሁን ላይ ለሽርሽር ምቹ፣ ለሸማቾችና ለነጋዴዎች በቀላሉ መገበያየት የሚያስችሉ ደህንነታቸው የተጠበቀና ማራኪ የገበያና የመዝናኛ ማዕከላትም ሆነዋል። ሆስፒታሉ ተተኪ የሕክምና ባለሙያዎችን የማፍራት ተግባሩ አበረታች መሆኑ ተገለጸ። የኢፌድሪ መከላከያ ሰራዊት ሰኔ 1 ቀን 2018 ዓ.ም የጦር ኃይሎች ኮምፕሬሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ብርጋዴር ጀነራል ዶክተር ገነት ማሞ የምስራቅ እዝ ደረጃ 3 ሪፈራል ሆስፒታልን የሕክምና አሰጣጥ ተመልክተዋል። በምልከታቸው የሆስፒታሉ የነርሲንግ ትምህርት ቤት ተማሪዎች የትምህርት እንቅስቃሴ ምን እንደሚመስል ገለጻ ተደርጎላቸዋል። ብርጋዴር ጀነራል ዶክተር ገነት ማሞ በትምህርት ውጤታቸው ከፍተኛ ውጤት ላስመዘገቡ ሴት ተማሪዎች አድናቆትና ምስጋና አቅርበው የረጅም ዘመን የካበተ ልምድና ክሯቸውን አካፍለዋል። እናንተን ባየኋችሁ ጊዜ 35 ዓመት ወደኋላ ተጉዤ የታጠቅ ጦር ትምህርት ቤትን እንዳስታውስ አድርጋችሁኛል ያሉት ጀነራል መኮንኗ እኛም ከተቋሙ ሳንወጣ እናንተን የመሰለ ተተኪዎችን በማየታችን ኩራት ይሰማናልን ብለዋል። የእችላለው መንፈስ ለራሳችሁ መንገር እንጂ ለሽንፈት እውቅና መስጠት የለባችሁም ያሉት ብርጋዴር ጀነራል ዶክተር ገነት ማሞ እኛ ትምህርት ስንጀምር እንደናንተ እንዲሁ በተመቻቸው ሁኔታ አልነበረም። እናንተ ግን ጥረታችሁ ከታከለበት ዘመኑ ለትምህርትና ለእውቀት ምቹ ሆኖላችኋልም ብለዋል። ተማሪዎች በሰጡት አስተያየት እንደዚህ ያሉ ከፍተኛ ልምድና እውቀት ያላቸው አመራሮች ተሞክሮና ልምዳቸውን መቅሰም ለነገ መዳረሻችን ትልቅ ብርሃን የሚከፍት በመሆኑ ደስታና መበረታታት ይፈጥርብናልም ብለዋል። ደሴ ከተማ የኦርቶዶክስ ተዋሕዶ እምነት ተከታዮች ሁለተኛ ዝማሬ ጳራቅሊጦስ መንፈሳዊ ጉባኤ ትናንት እሁድና ከትናንት በስቲያ ቅዳሜ ምሽት ብፁዕ አቡነ መቃርዮስና ብፁዕ አቡነ ኤርሚያስ በተገኙበት በሆጤ ሜዳ አካሂደዋል። ከስፍራው በደረሰን መረጃ መሰረት ምዕመኑ ጨዋነት በተሞላበት መልኩ በጉባኤያቸው መጀመሪያም ሆነ መጨረሻ በአርሲ ጥቃት ሰለባ የሆኑ ወገኖቻቸውን አስበዋል። ፍትህ እንዲሰጥም ጠይቀዋል። ተመሳሳይ ጥቃት እንዳይፈጸምም ነው ጥሪ ያቀረቡት። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉ ሙሉ በሙሉ ውድቅ በማድረግ ከሀገር ውስጥ የሰላም ስምምነቶችና ከህጋዊ የፖለቲካ ስርዓቱ ጎን መቆሙን የሚያረጋግጥ ይፋዊ መግለጫን ሰጥቷል። ድርጅቱ ባወጣው መግለጫ ከታጠቁ ኃይሎች ጋር ፈጽሞ እንደማይተባበር፣ ስለ ድርጅቱ ወቅታዊ የአመራር ለውጥና በትክክለኛ የአሰራር መስመሮች ላይ ብቻ መደገፍ ስለሚያስፈልግበት ሁኔታ ሰፊ ማብራሪያን ነው
የሰጠው። ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉንም ነው ውድቅ ያደረገው። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን በጽኑ የሚቃወም ሲሆን ከኢትዮጵያ መንግስት ጋር ለተፈራረመው የሰላም ስምምነት ያለውን የማይናወጥ ቁርጠኝነት በድጋሜ አረጋግጧል። የስምምነቱ ድንጋጌዎች በሙሉ ለማክበርና ተግባራዊ ለማድረግም ያለውን ዝግጁነትም ተናግሯል። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እያመራ መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶቹ ለአዲስ ህዝባዊ የፖለቲካ ትግል ጥሪ እንዲያስተላልፉ አቀረበ። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በትናንትናው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውና አደጋን እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበታተንና ከባድ የኑሮ ውድነት መንገሱንም ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራ መንግስት የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል ብሏል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ አስታውቋል። ሰሞኑን በታህታይ አዲያቦ አካባቢ በገመሃሎ በተባለ ስፍራ በደረሰ የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂ ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱ በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ መከሰቱንም ነው ያብራራው። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳ ነው ያለው ስምረት ፓርቲ የችግሮቹ ሁላ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነገረው እንደሚገባ ማሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪን አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዲሞክራሲያዊ ስምረት ጎን ተሰልፈው እንዲታገሉ በማሳሰብ መግለጫውን ቋጭቷል። የናይጄሪያ ባንክ ኢትዮጵያ ገባ። ዩናይትድ ካፒታል በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ በመሆን ፈቃድ አግኝቷል። በአፍሪካ ግዙፍ የፋይናንስ አገልግሎት አቅራቢ የሆነው የናይጄሪያው ዩናይትድ ካፒታል በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ በመሆን ከኢትዮጵያ የካፒታል ገበያ ባለስልጣን ፈቃድን አግኝቷል። ይህ ስኬት የሀገር በቀል ኢኮኖሚ ሪፎርሙ አካል የሆነው የፋይናንስ ሊበራላይዜሽን ትግበራ ውጤት ሲሆን የፋይናንስ ዘርፉን ለውጭ ገበያ ክፍት በማድረግ ተወዳዳሪነቱን ለማሳደግ እየተሰሩ ካሉ ሰፋፊ የፖሊሲና የህግ ማሻሻያዎች መካከል አንዱ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተጨማሪ ጥቃቶች እንዲቆጠቡ ከተናገሩ በኋላም እስራኤል ሰኞ ዕለት ወታደራዊ ኢላማዎችን መምታቷን አስታውቃለች። ከሰዓታት በፊት ትራምፕ በእስራኤልና በኢራን የሚደረጉ አዳዲስ ጥቃቶች አስተዳደራቸው ከቴህራን ጋር በሚያደርገው የሰላም ድርድር ላይ ተጽዕኖ እንደሚኖረው በመግለጽ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዳይፈጽሙ ጠይቀው ነበር። የእስራኤል ጦር ከሚያዝያ ወር በኋላ ለመጀመሪያ ጊዜ በኢራን ለተፈጸመበት ጥቃት አጸፋውን እንደሚመልስ በማስጠንቀቅ በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የእስራኤል አቻቸው ለኢራን ጥቃት አጸፋ እንዳይሰጡ ማሳሰባቸው በርካታ የዜና አውታሮች ዘግበውት ነበር። እስራኤል የአየር ኃይሉ በማዕከላዊና በምዕራብ ኢራን ወታደራዊ ኢላማዎችን መምታቱን ከተናገረ በኋላ የኢራን መንግስት ቲቪ በዚህ ሰዓት በ3 ከተሞች ፍንዳታ እያደረሰ መሆኑን እየዘገበ ይገኛል። የመንግስት ቲቪ በቴሌግራም ላይ ባሰራጨው ዘገባ በቴህራን፣ ታብሪዝ እና ኢስፋሃን በርካታ ፍንዳታዎች ተሰምተዋል። በማዕከላዊ ካራጅ አቅራቢያ ፍንዳታዎችም ተሰምተዋልም ብሏል። የኢራን አብዮታዊ ዘብ ጓድ በሰሜን እስራኤል ላይ የተተኮሱ በርካታ የሚሳኤሎች ማዕበል የአንድ ሳምንት ሙሉ ተከታታይ ጥቃቶች መጀመሪያ ናቸውም ብሏል።
የናይጄሪያ ጦር በደቡብ ቦርኖ ግዛት በቦኮ ሐራም ታጣቂዎች ታፍነው የነበሩ 360 ሰዎችን ነፃ ማውጣቱን ገለጸ። ነፃ የማውጣት ዘመቻው የተካሄደው የታጣቂው ቡድን ጠንካራ ምሽግ እንደሆነ በሚታወቀው በማንዳራ ተራራማ አካባቢ መሆኑም ተገልጿል። የጦር ቃል አቀባዩ ሃሩን ሳኒ እንደገለጹት በወቅቱ በነበረው ከባድ ተራራማ መልክዓ ምድርና በረጅም ጊዜ እገታ ምክንያት 2 ጨቅላ ህፃናት በከፍተኛ ድካም ተዝለፍልፈው ተገኝተዋል። ቀሪዎቹ ነፃ የወጡ ታጋቾች ለሕክምናና ለሰብአዊ እርዳታ ወደ ተጠበቁ አስተማማኝ ቦታዎች እንዲዘዋወሩም ተደርጓል። ይህ ዘመቻ ትልቅ ስኬት ከመሆኑም በላይ የአሸባሪውን ቡድን እንቅስቃሴ በከፍተኛ ደረጃ የሚያሰናክል ነው ሲሉም ቃል አቀባዩ ገልጸዋል። የናይጄሪያ ሰሜናዊ ክፍል ከ10 ዓመታት በላይ የዘለቀ አመጽና ለገንዘብ ማስገደጃ የሚፈጸም እገታን ጨምሮ ውስብስብ የጸጥታ ቀውስ ሲያጋጥሙም ቆይተዋል። በአካባቢው ከሚንቀሳቀሱ ዋና የእስላማዊ ጽንፈኞች ቡድኖች መካከል ቦኮ ሐራምና እስላማዊ መንግስት ጋር ግንኙነት ያለው የምዕራብ አፍሪካ የእስላማዊ መንግስት ግዛት የተባለው ተገንጣይ ቡድን ይገኙበታል። የናይጄሪያ መንግስት በቅርቡ እንደ አውሮፓውያን አቆጣጠር በግንቦት ወር 2026 ዓ.ም ከአሜሪካ ጋር በጋራ በወሰደው እርምጃ 175 ታጣቂዎችን መግደሉን ቢገልጽም ታጣቂ ቡድኖቹ አሁንም በሺዎች የሚቆጠሩ ሰዎችን በመግደልና በሚሊዮኖች የሚቆጠሩትን ደግሞ ከመኖሪያ ቀያቸው በማፈናቀል ጥቃታቸውን ቀጥለዋል። የፖለቲካና የጸጥታ ተንታኞች ፕሬዝዳንት ቦላ ቲኑቡ ቀውሱን ለማርገብ ደጋግመው ቃል ቢገቡም መንግስታቸው ዜጎችን ለመጠበቅ አሁንም በቂ እርምጃ እየወሰደ እንዳልሆነ ይተቻሉ። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።